ሰላም ሰላም የቻናሌ ተከታታዮች እንደምናችሁ እግዚአብሔር ይባረክ እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ይዤላችሁ የቀረብኩት እንግዲህ ብዙ ወላጆችን የሚያስደስት ነው ማለት ነው። መልካም ዜና ነው። እሱም እንግዲህ የተማሪዎች የስነ ምግባር ረቂቅ መመሪያ ወጥቷል። እንግዲህ እሱ ደግሞ በውስጡ ምን ይዟል የሚለውን እንግዲህ እንመለከታለን። የእግዚአብሔር ቃል ሲናገር እንግዲህ ስንፍና በሕፃን ልብ ታስሯል፣ የተግሣጽ በትር ግን ከሱ ያርቃታል ይላል። ጆሮህን አዘንብል የጠቢባንንም ቃል ስማ ተብሎ ተጽፏል። እግዚአብሔር ይመስገን። እንግዲህ መልካም ተግሣጽ እንግዲህ ለትምህርት ነው። የመልካም ትምህርት ተግሣጽ ለትምህርትና ለመልካም ነውና እንግዲህ ከትምህርት ቤት ውስጥ መራቅ ያለባቸው ነገሮች ተገልጸዋል። ተማሪዎች ምንድነው ማድረግ ያለባቸው? በተጨማሪም ደግሞ ምንድነው ማስወገድ ያለባቸው የሚለውን እንመለከታለን። እንግዲህ ብዙ ነገሮች ያው ከውጭ ሀገር ነው ኮፒ የተደረጉት፣ ለሀገራችን አይጠቅሙም ማለት ነው። ለትውልዱ በጣም ብዙ ናቸው። ወደ 10 ናቸው የተገለጡት። እስቲ እንመለከታለን። መመሪያው በመንግስት እና መንግስታዊ ባልሆኑ የግልና የሃይማኖት ተቋማት የሚያስተዳድሯቸው ትምህርት ቤቶች እንደሚተገበር ተነግሯል። እንግዲህ በመመሪያው የተማሪዎች መብትና ግዴታ ሲቀመጡ በተማሪዎች ግዴታ ስር ጸጉርን በአግባቡ መስተካከል፣ ማሳጠር፣ ከተፈጥሮ ጸጉራቸው ከለር ውጪ እንዳይጠቀሙ ተጠቁሟል ማለት ነው። የሴቶች ትምህርት ቤት የደንብ ልብስ ቀሚስ ቁመቱ ከባት በታች መሆን ያለበት ሲሆን ከአካባቢው ባህሪ ጋር የማይቃረን ልብስ መልበስ የሚለውን አካቷል። በመመሪያው ከተከለከሉ ተግባራት መካከል ሲጋራ ማጤስ፣ አልኮል መጠጣት፣ ጫት መቃም፣ እጾችን መጠቀም፣ ማዘዋወር እንደዚሁም ሞባይልና የሙዚቃ ማዳመጫዎችን ወደ ትምህርት ቤት ይዞ መምጣት ይገኙበታል። በትምህርት ቤት ግቢ ውስጥ ሃይማኖታዊ አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማከናወን በመመሪያው